ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ዋጋቸው ውድ የሆነ መተኪያም የሌላቸው ሰላም፣ ፍቅር፣ ጤናን ዛሬ ለእናንተ ውድ አድማጮቻችን አብዝተን ተመኘንላችሁ። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ከታማኝ የዜና ምንጮቻችን መራርጠን ብትሰሟቸው ብለን ያሰናዳናቸውን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን ይዘን መጣን። እስከ ፕሮግራማችን ፍጻሜ ስለምትቆዩ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ስላጋርነታችሁ ሁሉ ልባዊ ምስጋናችን እናቀርባለን። ቃል ስፖርት ዩቲዩብ ቻናል ባለፉት 4 ዓመት ተኩል ከእናንተ ጋር በጣም ጥሩ ጊዜ ነበረን። ቀጣዮቹም ጊዜ ጥሩ ይሆናሉ። በመረጃ ሰዓታችን በዝውውር ጉዳይ አስቀድመን ባርሴሎና ቤት ትልቅ መረጃ ይዘናል። ታሪክ ራሱን ሊደግም ተቃርቧል። ማድሪድ ቤት ልዩ ጥንቅር እናስደመጣችኋለን። በቡድን ዜና ወደኋላ መለስ ብለን ሞሪኒዮንና በአውሮፓ ዙሪያ ዛሬ የሚጠናቀቀውን አንድ ትልቅ ዝውውርም በቃል ስፖርት ዩቲዩብ ቻናል ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ሳምንት ቀድሞ ኮሚቴ ሺልድ የሚባል አንድ የዋንጫ ፍልሚያ አለ። ዛሬ ስለዚህ ጨዋታ አንድ ለየት ያለ ነገር እንነግራችሁና ምልከታችሁን ታጋሩናላችሁ። አንዱ ተጋጣሚ ሲቲ ነው። በፕሪሚየር ሊግ የመረጃ ሰዓታችን ሲቲ ቤት ወቅታዊ ጉዳዮችን እናነሳለን። የተረጋገጠ መረጃ አለ። የአሰልጣኙ ጋዜጣዊ መግለጫ አንዳች አንድምታ ነበረው። በቃል ስፖርት ዩቲዩብ ቻናል ተይዟል። ቼልሲ በርካቶችን ለገበያ ሲያቀርብ አሁን ፈላጊዎች ብቅ ማለት ጀምረዋል። የሚጠበቁ ዝውውሮች አሉ። በቼልሲ በኩል ወቅታዊ ቡድን ዜናም ስናነሳ ልምምድ የጀመሩ 2 ሰዎች አሉ። አንዱ አዲስ ቢሆንም ነባሩም ሰው ግን እንደ አዲስ የሚቆጠር ነው። እናነሳዋለን። በሊቨርፑል በኩል ያሳስበኛል የሚሉ ሊቨርፑልያን በዝውውር መስኮቱ ላይ አንድ የሜዳ ክፍል ነበረ። ጄሚ ካራገር ምንም ሰጋው እያለ ነው። በዛ የሜዳ ክፍል ላይ የሊቨርፑል የዝውውር መስኮት ወቅታዊ እንቅስቃሴዎችን እናነሳለን። በቡድኑ ይቆያሉ አይቆዩም፣ ከአንዳንድ ተጫዋቾች ጋር በሊቨርፑል ጉዳይም ተጨማሪ መረጃ ይዘናል። ዩናይትድ ስብስቡን ይፋ አድርጓል። 2 ተጫዋቾች ሲጠበቁ ነበር፣ የሉም። ወደ ቡድኑ ስለተመለሰው ተጫዋች ግን ተጨማሪ መረጃ እንነግራችኋለን። ማንቸስተር ዩናይትድ ቤት አሁናዊ ወቅታዊ ጉዳዮችን ስናካፍላችሁ ማለት ነው። በዝውውር ጉዳይ በማንቸስተር ዩናይትድ ቤት የአንድ ተጫዋች ቆይታ ሳይፈለግም ቢሆን ሊቀጥል የሚችልበት በጣም ሰፊ እድል አለ። ቡድኑ ላይ በተመለከተም ወይም ዩናይትድ ላይ በተመለከተ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ይዘናል። ሚኬል አርቴታ እድለኛ ነኝ እያሉ ነው። ለመሆኑ የእሳቸው እድለኝነት ከየት የመጣ ነው? አላውቀውም ያሉትስ ነገር ምንድን ነው? በጋዜጣዊ መግለጫቸው ከተነሱ ነጥቦች ውስጥ ነው። ስለ ተጋጣሚያቸው ሲቲ፣ ስለ ዝውውር መስኮቱ፣ ከቡድኑ ሲወጣሉ ስለተባሉ ተጫዋቾች አጠቃላይ ሁኔታ መግለጫ ይሰጣሉ። ሳካ፣ ዴክላን ራይስ፣ ኢታን ዋኔሪን ጨምሮ ሳሊባን ጉዳይም አንስተዋል። በቃል ስፖርት ዩቲዩብ ቻናል የአርሰናልን ከግብ ጠባቂ እስከ አጥቂ ያሉ መረጃዎች ጥንቅቅ አድርገን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በባርሴሎና እንጀምር። በባርሴሎና ሲፈለግ የነበረውና በባርሴሎና 2 ጊዜ በውሰት የተጫወተው ወይም 2 ጊዜ ለባርሴሎና የተጫወተው ተጫዋች ለሶስተኛ ዝውውር ራሱን እያዘጋጀ መሆኑን ተከትሎ ከዋናው ክለብ ስብስብ ውጭ ሆኗል። ጆዋ ካንሴሎ ከአልሂላል የሳውዲ ፕሮሊግ የመጀመሪያ ሳምንት ጨዋታ ውጭ መሆኑ ተረጋግጧል። ተጫዋቹ ከባርሴሎና ጋር ከተስማማ በኋላ በባርሴሎናና በአልሂላል መካከል የሚደረገውን ስምምነት እየጠበቀ እንደሆነም ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጫዋቹ ወደ ክለቡ የሚያደርገው ዝውውር ከታክስ ጋር በተያያዘ ባርሴሎና ጋር ጉዳዩ በፍጥነት ሊጠናቀቅ አልቻለም። ሞንዶ ዲፖርቲቮ እንዳረጋገጠው ከሆነ ሁለቱ አካላት ችግሩን ለመፍታት ጥረቶችን እያደረጉ ይገኛሉ። በፖርቱጋል ተጫዋች በኩል ከሰሞኑ የአልሂላል ንብረት ሆኖ በማህበራዊ ትስስር ገጹ የሚለጥፋቸው ለጥፎች ሁሉ የባርሴሎና እንደነበሩ የሚዘነጋ አይደለም። ባርሴሎና 3ኛውን ሱዋሬዝ ሊያመጣ ነው። የመጀመሪያው ሱዋሬዝ 1955 እስከ 1961 በባርሴሎና የተጫወተው ሉዊስ ሱዋሬዝ ስፔናዊ ነበረ። ሁለተኛው ሉዊስ ሱዋሬዝ ከ2014 እስከ 2020 ከሊቨርፑል ያስፈረሙት ኡራጋዊው ሉዊስ ሱዋሬዝ ነው። 3ኛው ሉዊስ ሱዋሬዝ ኮሎምቢያዊ ነው። ውድ ቤተሰቦቻችን በባርሴሎና በኩል የዩሊያን አልቫሬዝ ዝውውር ካልተሳካ ተብሎ የተያዘው ቁጥር 2 ሰው ነው። በነገራችን ላይ ከዚህ ጋር በተያዘ ኮሎምቢያ የፊት መስመር አጥቂ በሚቀጥሉት ሳምንታት በዝውውሩ ጉዳይ ላይ እልባት ይገኛል ተብሏል። አትሌቲኮ ማድሪድ የዩሊያን አልቫሬዝን ነገር ለአንዴና ለመጨረሻ ጊዜ ብሎ ከዘጋባቸው ማለት ነው። ጉዳዩን በተመለከተ ውድ ቤተሰቦቻችን እስካሁን ይፋ ድርድር በባርሴሎና እና በስፖርቲንግ ሊዝበን መካከል አልተደረገም። ባርሴሎናዎች ግን ተጫዋቹን ለማስፈረም ስራዎች እየሰሩ መሆኑ ተረጋግጧል። ለመሆኑ ከስፔናዊው የመጀመሪያው ሱዋሬዝ ከሁለተኛው ኡራጋይ ሱዋሬዝ ቀጥሎ
ሶስተኛው ኮሎምቢያዊ ሱዋሬዝ ባርሴሎና ቤት የደርሱ የሆነ ወይ? በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ማድሪድ ደረስን። እንደማስበው በሚመጣው ሲዝን ዋንጫዎች እናሸንፋለን ብለዋል ኬሊያን እምባፔ። 2 ዓመት የማድሪድ ቆይታው 2 ጊዜ ላሊጋ ከፍተኛ ግብ አስቆጣሪ ሆነበት እንጂ ዋንጫን አላየበትም። ምናልባት በኬሊያን እምባፔ በኩል ከባሎንዶር ውጭ የሚያደረገው 2ቱንም ዓመት እንደ ምክንያት ይጠቀሳል። ባሎንዶርን እንዳያገኝ የሚያደረገው ወደፊትም ለማግኘት ይቸግሯል የተባለው ጉዳይ ነው፣ የግል ብቃቱ እንጂ እንደ ቡድን ምንም ያደረጉት ነገር የለም በሚል ለዚህ መፍትሄ በሚል ሞሪኒዮ መጥቷል። በርካታ ዝውውሮች ተደርገዋል። ዓመቱን ሙሉ ትኩረት አድርገን እየሰራ ነው የሚለው ኬሊያን እምባፔ ዋንጫ ጠብቁ ቀጣይ ዓመት ብለዋል። በቡድን ውስጥ እንግዲህ የእሳቸውን መምጣትም በቡድን ውስጥ አንዳች ዋንጫ የማምጫ መንገድ አድርጎ እንደሚመለከተው ነው ኬሊያን እምባፔ ይፋ ያደረገው። የቡድን ዴብዙ በጣም ጠንክሯል። ምናልባት እሱም ከዚህ በፊት 2 ጊዜ ላሊጋ ኮከብ ግባግቢ ነበር። ለ3ኛ ጊዜ የሆን ዘንድ ግራና ቀኙ በቬኔሽስ ጁኒየር እና እንደዚሁም በሌላኛው አዲስ ፈራሚያቸው እንደተጠናከረ ይታወቃል። ምንም ጥያቄ የለውም የአንዶሜንዲ መምጣት በራሱ ቡድኑ ላይ አንዳች የሚጨምረው ጥራት እንዳለ። በዛው ሞሪኒዮን እናንሳቸው። ዘ ስፔሻል ዋን ጆዜ ሞሪኒዮ ለተጫዋቾች አንድ የሚሰጡት ነገር አለ። ቀጣዩን ቀን ለማረፍ ዛሬ ለእኔ ስራ። እቺን አባባል በማድሪድ ብቻ አይደለም በቼልሲም ከዚህ በፊት ተጠቅሞታል። ኤዲን ሃዛርድ ነው የሚናገረው። ጆዜ ሞሪኒዮ ሁሌ የሚለው ነገር አለ። እሁድ ማረፍ ከፈለጋችሁ ቅዳሜ ያላችሁን ሁሉ ስጡ ይላሉ። እኔንም ሁል ጊዜ የሚጠይቀኝ ይሄ ነበር ብሏል። በቼልሲ ሳለ ጆዜ ሞሪኒዮ ቅዳሜ ጨዋታ ካለን እሁድ ማረፍ ትፈልጋለሁ ብሎ ይጠይቀኛል። አዎ ስለው ቅዳሜ ያለህን ነገር ሁሉ ስጥ ይለኛል። ያንን አደርግና እሁድ አርፋለሁ ብሏል ኤዴን ሃዛርድ። ሞሪኒዮ እንዲህ አይነት ቡድን በመገንባት ይታወቃሉ። በነገራችን ላይ እሳቸው ለ2ኛ ጊዜ እንደሆነ ይታወቃል ማድሪድን የሚያሰለጥኑትና ለምን ለቀቁ ተብሎ ተጠይቀው ነበር 2013 ላይ። እኔም ተጫዋቾቹም ደከምን፣ የባርሴሎናን ኃያልነት ረተናል። ፍሎሬንቲኖ ፔሬዝም ይሄን በወቅቱ አምነው ነበረ። ግን ያን ሰዓት ላይ ሁሉ ነገር አበቃም። እኔም ያለኝን ሁሉ ሰጥቼ ጨረስኩ፣ ተጫዋቾችም ያለውን ሰጥተው ጨረሱ። ስለዚህ የነበረው ምርጫ መለየት ብቻ ነበረ ሲሉ ተደምጠዋል። ዛሬ አንድ ዝውውር ከስምነት ተደርሶበታል። ውድ ቤተሰቦቻችን ፓሪስ ሰን ዠርሜን የአያክሱን ተጫዋች ሚካ ጎትስን ለማስፈረም ከስምነት ደርሷል። በቃል ደረጃ ነው ስምነቱ የተፈጸመው። ስለዚህ በወረቀት ዙሪያ በሚቀጥሉት ቀናት ይጠናቀቃል። ምናልባት እንደ በርካታ የዜና ምንጮች ነገ ዝውውሩ ሊጠናቀቅ የሚችልበት በጣም ሰፊ እድል አለ፣ ሁኔታዎች በተያዘለት እቅድ ከሄደ ማለት ነው። ሁለቱም አካላት በ55 ሚሊዮን ዩሮ የዝውውር ሂሳብ ተስማምተዋል። ቤልጅየም የክንፍ አጥቂ ሚካ ጎትስ በቀጣይ የፓሪስ ሰን ዠርሜን ተጫዋች ይሆናል። ይህ ዝውውር አንዳች የሚነግረን ነገር አለ። ይህ ክንፍ አጥቂ ቤልጅየም ተጫዋች ፓሪስ ሰን ዠርሜን ሲረግጥ ከፓሪስ ሰን ዠርሜን የሆነ የሚወጣ ተጫዋች እንዳለ ምንም ጥያቄ የለውም። እሱም ወደ ሊቨርፑል ያቀናል ተብሎ የሚጠበቀው ብራድሊ ባርኮላ ነው። ቃል ስፖርት ላይ ናችሁ ውዶቻችን። ሰዓቱን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል መረጃዎችን ስናካፍላችሁ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ከኛ ጋር ስትሆኑ ወይም የምትደግፏቸውን ክለቦች አሊያም በስፖርት ዓለም ያሉ ወቅታዊ ጉዳዮችን ስትከታተሉ ላይክ፣ ሰብስክራይብ፣ ሼር እያረጋችሁና አብራችሁን ሆኑ። ውድ ቤተሰቦቻችን በመረጃ ሰዓታችን የፕሪሚየር ሊግ መረጃ ሰዓት የምናካፍልበት ሰዓት ደረስ። ቃል ነኝ መረጃዎቹን የማካፍላችሁ። በፕሪሚየር ሊግ አንድ ሳምንት ቀድሞ የሚደረግ ትልቅ ጨዋታ አለ። የኮሚኒቲ ሺልድ የፍጻሜ ጨዋታ የፕሪሚየር ሊጉ ሻምፒዮን ከኤፍኤ ካፕ ሻምፒዮን የሚያደርጉት ፍልሚያ ነው። በነገራችን ላይ ውድ ቤተሰቦቻችን በፕሪሚየር ሊግ ሻምፒዮን ለመሆን ኮሚኒቲ ሺልድ ዋንጫን አለማንሳት ይጠቅማል እስኪባል ድረስ በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት የኮሚኒቲ ሺልድ ዋንጫን በርካቶች እንደ መንደርደሪያ ቢያነሱትም ማንቸስተር ሲቲ የመጨረሻው ክለብ ነው። 2018-19 ኮሚኒቲ ሺልድን ወስዶ የፕሪሚየር ሊግን ዋንጫ በአመቱ መጨረሻ ወሰደ። ከዛ ውጪ ውድ ቤተሰቦቻችን ባለፉት 20 ዓመታት ውስጥ 9 ጊዜ ብቻ ነው የኮሚኒቲ ሺልድ አሸናፊ የፕሪሚየር ሊግ ዋንጫ ወሰዱትና የኮሚኒቲ ሺልድ ዋንጫን መብላት ገደቢስ ነው እያሉ ነው በርካቶች። አንዱ ተፋላሚ ሲቲ ነው። ሲቲ ከ10 ዓመት በኋላ ለመጀመሪያ ጊዜ ያለ ፔፕ ጋርዲዮላ ትልቅ ጨዋታን ያደርጋል ወይም መደበኛ ጨዋታን ያደርጋል። ማንቸስተር ሲቲ በዋና አሰልጣኝ ኤንዞ ማሬስካ እየተመራ አርሰናልን ይፋለማል በኮሚኒቲ ሺልድ። ማሬስካ ሮድሪ ወደ ሲቲ መመለሱን አረጋግጧል። ማሬስካ ዛሬ በሰጡት ጋዜጣዊ መግለጫ በመጀመሪያ ደረጃ የዝውውር መስኮቱ ገና ክፍት ነው ብለዋል። ተጫዋቾችን መግዛት እንችላለን፣ መሸጥ እንችላለን፣ ማንኛውም ነገር በሲቲ ቤት ይከሰታል ብለዋል። ሮድሪን በማዕከሉ ውስጥ ተመልክቼዋለሁ፣ ሰላምታም ተለዋውጠናል።
በጥሩ ሁኔታ ላይ ይገኛል። ስለዚህ ወደፊት ምን እንደሚሆን አብረን እናያለን ብለዋል። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ሮድሪ ወደ ማንቸስተር ሲቲ ለማቅናት በማድሪድ ኤርፖርት ውስጥ መታየቱንና ጉዞ እንደጀመረ ነግረናችሁ ነበር። አሁን ሲቲ ቤት መድረሱን ደግሞ አረጋግጠዋል። ለጨዋታውም ዝግጁ ነው ሲሉ ተደምጠዋል። ማሬስካ በዛው የሰጧትን ጋዜጣዊ መግለጫ እናንሳት። ከአርሰናል ጋር ያለንን ልዩነት የምናጠብበት ጨዋታ ነው ብለዋል። በነገራችን ላይ ኤንዞ ማሬስካ የማንቸስተር ሲቲ አለቃ ኤንዞ ማሬስካ የኮሚኒቲ ሺልድ ጨዋታ እንደ ወዳጅነት ጨዋታ ሳይሆን ትክክለኛ መደበኛ ጨዋታ ነው፣ ለዛም ነው ዋንጫ ያለው ብለዋል። እሳቸው ጨዋታው እንደ ወዳጅነት ጨዋታ እንደማይመለከቱት ያረጋገጡት የሲቲው አዲሱ አለቃ ማሬስካ እኛ ማንቸስተር ሲቲዎች ነን፣ እናም ከአርሰናል ጋር ያለንን ልዩነት እናጠብበታለን ብለዋል። እንደገና ለመፎካከር እየሰራ እንገኛለን ያሉት እሳቸው ማንቸስተር ሲቲ እሁድ ከአርሰናል ጋር የኮሚኒቲ ሺልድ ጨዋታን ሲያደርግ እንደ ፍጻሜ ትልቅ ጨዋታ እንጂ እንደ ወዳጅነት ጨዋታ እናየውም ብለዋል። በእርግጥ የቻሪቲ ጨዋታ ነው፣ ቢሆንም ግን አንዳች የራሱ የሆነ የስነልቦና መገንቢያ ሊሆን ይችላል። በእርግጥ የኮሚኒቲ ሺልድ ዋንጫ ለማንሳት በአመቱ መጨረሻ ላይ የፕሪሚየር ሊግን ዋንጫ ለማንሳት ገደቢስ ያደርጋል መባሉ ግን የሚዘነጋ አይደለም። የጣሊያን ሴሪው ክለብ ኮሞ የቼልሲውን የፊት መስመር አጥቂ ሊያም ዴላፕን ለማስፈረም ይፋዊ ጥያቄ አቀርበዋል። ቼልሲ እንግሊዛዊን ተጫዋች ሊያም ዴላፕን ለመሸጥ አስቀድሞም ዝግጁ እንደነበረ ይታወቃል። ኮሞ የፊት መስመሩን ለማጠናከር ሊያም ዴላፕን ቀዳሚ ምርጫው አድርገው እንደሚመለከቱት ሲነገር፣ ሊያም ዴላፕ በዚህ ክረምት ቼልሲን ከሚለቁ ተጫዋቾች መካከል አንዱ ነው ተብሏል። ከዚህ ጋር በተያያዘ ኮሞ መደበኛው ጥያቄ በውሰትና የመግዛት አማራጭ ወይስ በውሰትና የግዢው አንቀጽ አስገዳጅ ወይንስ በቀጥታ ይገዟል የሚለው ከድርድሩ በኋላ የሚታወቅ ይሆናል። ቼልሲ ግን ዋነኛ ፍላጎቱ ይሄን አጥቂ ሊያም ዴላፕን በቋሚ ዝውውር መሸጥ እንደሆነ ይታወቃል። በፕሪሚየር ሊግ እንደ ኖቲንግሃም ፎረስት ያሉ ክለቦችን ጨምሮ በርከት ያሉ ክለቦች የተጫዋቹ ፈላጊ እንደነበሩ የሚዘነጋ አይደለም። በቼልሲ ቤት በርካታ ተሰናባቾች እንዳሉ ይታወቃል። ለአብነት ያክል የጆሽ ቺፖንግ ጉዳይ አለየለትም። ኮቬንትሪ ሲቲ ተጫዋቹን ይፈልጋል። ኮቬንትሪ ሲቲ ማለት በቀድሞ የቼልሲ ተጫዋችና አሰልጣኝ ፍራንክ ጄምስ ላምፓርድ የሚሰለጥን ቡድን ነው። ወደ ፕሪሚየር ሊግ አድጓል። በጣም ድንቅ ቡድን እንደነበረ በሻምፒዮንሺፕ አውቀነዋል። ይህን ቡድን ወይም ተመልክተነዋል። አሁን ታዲያ በፕሪሚየር ሊጉ ራሱን ለማጠናከር ላምፓርድ የቀድሞ ቡድኑ ተሰናባች ተጫዋቾችን አተኩሯል። ጆሻ ቺፖንግ ይጠቀሳል። ተጫዋቹ በዚህ ክረምት ቼልሲ ሊለቅ የሚችልበት ሰፊ እድል አለ። ምናልባት ቼልሲ የተጫዋቹ ላይ ያለውን መብት ማጣት ካልፈለገ ውሰት ብቸኛው አማራጭ ሊሆን ይችላል። ሌላው የቼልሲ ታዳጊ ተጫዋች ሪያን ካቡማ ማክዌኪን በበርካታ ክለቦች ሲፈለግ ነበረም በውሰት ወደ ፖርትስማውዝ ዛሬ ማቅናቱ ተረጋግጧል። በቼልሲ ቤት ሌላ ትልቅ ሊነገር የሚችለው ዜና ወደ ቡድኑ የመጣው ፓፕ ቻቫሬ እና እንደዚሁም የቀድሞ ማለት ቀድሞም በቼልሲ የነበረ ግን ዘንድሮ እንደ አዲስ የሚጠበቀው ሮሚዮ ላቪያ በመደበኛ ልምምድ ላይ ተገኝቷል። የሮሚዮ ላቪያ ግን ከጉዳት ነፃ ሆኖ የሚመለስ ከሆነ በቼልሲ ምንም ጥርጥር የለውም በጣም አስደናቂ ውድድር ዓመትን ሊያሳልፉ ይችላሉ ተብለው ከሚጠበቁ ተጫዋቾች ውስጥ ነው። በርካታ ሊቨርፑልያን በክለባቸው ወቅታዊ ዝውውር ላይ ደስተኛ ባይሆኑ በተለይም ደግሞ አንዳንድ የሜዳ ክፍል ላይ በርካታ ጥርጣሬ ያላቸው ሊቨርፑልያን ከዚህ ጋር በተያያዘ በርካቶች የግል መልከታቸውን ያጋራሉ። በጉዳዩ ላይ አንደኛው ጄሚ ካራገር ነው። ለእኔ የመሃል ሜዳ ክፍል አሁንም ለሊቨርፑል ትልቅ ችግር ነው እያለ ነው ጄሚ ካራገር። የመጨረሻዎቹን 2 የቀድሞ ውድድር ዘመን ጨዋታዎች ግጥሚያ ተመልክቻለሁ የሚለው ጄሚ ካራገር ባለፈው ውድድር ዘመን ሊቨርፑል ያጋጠመው ችግር በመሃል ሜዳው ላይ ክፍተት አለባቸው እና አሁንም ያንን ችግራቸውን መፍታት አለባቸው። እኔ አሁንም እርግጠኛ አይደለሁም ብለዋል። በአሁኑ ባለው ቡድን የተቀሩትን የዝውውር መስኮት ቀናት ክለቡ በተለይ መሃል ሜዳ ክፍሉንም ቢያጠናክር መልካም ነው እያለ ይገኛል ጄሚ ካራገር። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች የእናንተን የግል መልከታ በዚህ ዙሪያ ልታጋሩን ትችላላችሁ። በሊቨርፑል በኩል የፊት መስመሩን ለማጠናከር ደግሞ ብራድሊ ባርኮላ ይጠበቃል። በነገራችን ላይ የሚካ ጎትስ ዝውውር ወደ ፓሪስ ሰን ዠርሜን ከስምምነት መደረሱን ተከትሎ አሁን ላይ የዚህ ተጫዋች መልቀቅ ሰዓቱ ደርሷል። ሊቨርፑል መደበኛ ድርድር አድርጓል። በገንዘቡ ነው ያልተስማሙት። ይፋ ጥያቄም ለማቅረብ የቸገረው ሊቨርፑል ለዛ ነበረ። አሁን ግን የሚካ ጎትስ ዝውውር መጠናቀቅን ተከትሎ ፓሪስ ሰን ዠርሜኖች እውነተኛ ሻጭ ሆነዋልና የሂሳብ ቅነሳ ሊያደርጉ ይችላሉ። በተለይ ማስቀደሙ የጠየቁትን ትልቅ ገንዘብ ቅናሽ ያደርገውበት ከሊቨርፑል ጋር በመደበኛ ድርድር ይቀጥላሉ ተብሎ ይታሰባል። ሊቨርፑል ከሰሞኑ በመባየም ጉዳይ ላይ ባደረገው ድርድር ገንዘቡ በስቷል የሚል ቅሬታን በወኪሉ በኩል አቅርቦ እንደነበረ ይታወቃል።
ፒኤስጂ ራሱን ማጠናከሩን ተከትሎ በሌሎች ተጫዋቾች መልቀቃቸው ከማይቀሩ ሁለቱም ሊቨርፑል ቤት ይጠበቃሉ። በእርግጥ መባይ በዩናይትድ ዝርዝር ውስጥ አለ፣ ግን የሊቨርፑልን ያክል ዩናይትድ እንዳልተንቀሳቀሰበት ይታወቃል። በሊቨርፑል በኩል አዲስ ከመጡት ተጫዋቾች ሮናልድ አራሆ ከቨርጅል ቫንዳይክ ጋር ጥምረቱ ይጠበቃል። በርካታ ቁጥሮችን ስለ ተጫዋቹ ከሰሞኑ እየነገርናችሁ ነበረ። በነገራችን ላይ ስለ ሮናልድ አራሆ ተከታታይ ቁጥር መረጃ ለሊቨርፑልያን የመጣንበት ዋነኛ ምክንያት በበርካታ ሚዲያዎች ስለ ሮናልድ አራሆ የሚነሱ ጥያቄዎች ስላሉ በዛው ለሊቨርፑል ደጋፊዎች መረጃውን ግልጥ ለማድረግ ያክል ነው። ሮናልድ አራሆ የመሃል ተከላካይ ሆኖ 183 ጨዋታዎችን አድርጓል። ሊቨርፑል የመሃል ተከላካይ መምጣቱ እንዳለ ሆኖ በእርግጥ በዛ ቦታ ላይ ጀረሚ ጃኩዌቴ፣ ጆቫኒ ሊዮን አሉ። ግን ጥሩ ዜና የቀኝ ተመላላሽ ሆኖ መጫወት ይችላል። በባርሴሎና ቤት ወደ 27 የሚጠጉ ጨዋታዎችን አድርጓል። ስለዚህ ለሊቨርፑል ይሄ በጣም የሚፈተኑበት የሜዳ ክፍል አንዱ ያ ነው። በዛ ቦታ ላይ ተደጋጋሚ ጉዳቶች ያሉበት ሁለቱም መስመር ተመላላሾቻቸውና ሮናልድ አራሆ በዛ ቦታም ላይ ሊቨርፑል መጠቀም የሚችለው ነው። ከዛ ውጭ ከቨርጅል ቫንዳይክ ጋር ግን ጥምረታቸው በትልቁ ይጠበቃል። ሊቨርፑል ቤት ከክለቡ ሊለቁ ይችላሉ የተባሉትን ሁለት ሰዎች እናንሳቸው፣ ማካሊስተር እና ኮዲ ጋክፖን። ማካሊስተርን በተመለከተ ሊቨርፑል የመሸጥ እቅድ የላቸውም፣ ግልጽ ነው። አማላይ ጥያቄ ከመጣ ብቻ ነው ሊሸጡት የሚችሉት። እንደዛ አትሌቲክ መረጃ ከሆነ ግን ወቅታዊ አማላይ የሚባሉት ገንዘቦች ከ80 እስከ 100 ሚሊዮን ፓውንድ ነው፣ በጣም የተለመዱት። ለማካሊስተር ይህን የሚያክል ገንዘብ የሚያቀርብ የአውሮፓ ክለብ አለመኖሩን ተከትሎ በክለቡ የመቀጠል ዕድሉ በጣም ሰፊ ነው። ሊቨርፑል ግን በተለየ መንገድ ተጫዋቹን የዝውውር መስኮቱ መዘጊያው አካባቢ ላይ ግን ላይሸጡት ይችላሉ። ምክንያቱም ተተኪ ለማምጣት ስለሚቸግር የአትሌቲክ መረጃ ነው። ሌላው የኮዲ ጋክፖን ጉዳይ በተመለከተ ቶትናሞች በግል ጥቅም ተጫዋቹን ለማሳመን ረጅም ርቀት ነው የሄዱት። በነገራችን ላይ ከሊቨርፑል ጋር ያው በውል ማፍረሻ እናስፈርመዋለን በሚል ማለት ነው ውይይቶች ተደርገዋል በኮዲ ጋክፖና በኮዲ ጋክፖ ወኪልና በቶትናም መካከል። ሊቨርፑል እስካሁን ተጫዋቹን ለመሸጥ ምንም አይነት ፈቃደኝነት አላሳየም። ምናልባት ቶትናም ገፍቶ መጥቶ መደበኛ ጥያቄ ካቀረበና ለሊቨርፑል ተስማሚ ገንዘብ ካቀረበስ የሚለው በጊዜ ሂደት የምናየው ይሆናል። እስካሁን ባለ ሂደት ግን የሊቨርፑል ሁኔታም ኮዲ ጋክፖንም ማካሊስተርንም አማላይ ጥያቄ እስካልመጣ ድረስ አለመሸጥ ነው። ማንቸስተር ዩናይትድ የመጨረሻውን የአቋም መለኪያ ጨዋታ ሲያደርግ በርካታ የሚጠበቁ ነገሮች ነበሩ። አንደኛ ጠንቅቅ ያለውን ቡድን ይዞ ይገባል ተብሎ ይታሰባል። ማንቸስተር ዩናይትድ ጉዳዩ ያው የፕሪሚየር ሊግ አንድ ሳምንት ስለቀረው የትኛው ቡድኔ ለፕሪሚየር ሊግ ጨዋታ ፊት ያደርጋል ወይም የትኛው የሜዳ ክፍል ላይ የትኛውን ተጫዋች በጠቀም ይሻላል የሚለው ለማይክል ካሪክ በቂ መረጃ የሚሰጥ ጨዋታ ነው እና በዛ ቡድን ውስጥ ዝርዝራቸው ይፋ ተደርጓል። በጣም ወሳኝና ሲጠበቁ የነበሩ ሁለት ተጫዋቾች ተቀንሰዋል። ግብ ጠባቂም ደርሞት ፍሬድ ሄልድ እንዲሁም ሴን ላመንስ አሉ። ተከላካይ ሃይደን ሄቨን፣ ዲያጎ ዳሎ፣ ሃሪ አማስ፣ ሃሪ ማጓየር፣ ሌኒየሮ፣ ሌሳንድሮ ማርቲኔዝ፣ ሉክ ሾ፣ ኑስር ማዝራዊ፣ ፓትሪክ ዶርጉ ተካተዋል። አማካኝ አንድሬ ሳንቶስ፣ ብሩኖ ፈርናንዴስ፣ ጃክ ፍሌቸር፣ ኮቢ ሜኖ፣ ቶቢ ኮይለር፣ ታይለር ፍሌቸር እና ዩሪ ቴልመንስ ተካተዋል። አጥቂ ስፍራ አማድ ዲያሎ፣ ብሪያን ቡሙ፣ ጄጄ ጋብርኤል፣ ጆሽኳ ዜርኪዝ፣ ማርከስ ራሽፈርድ፣ ማቲያስ ኩኛና ሼልሲ ያሉ። አዲሱ ነገር ማርከስ ራሽፎርድ ለመጀመሪያ ጊዜ ክለቡን ከለቀቀ በኋላም ተመልሶስ መጥቶ ለቡድኑ ቋሚ 11 ውስጥ ይጠበቃል። የሌሉ ተጫዋቾች ግን በማንቸስተር ዩናይትድ ዝርዝሩ ሼሽኮና ሜሰን ማውንት ናቸው። ከዚህ ጋር በተያያዘ የማንቸስተር ዩናይትድ አጥቂ ቤንያሚን ሼሽኮ በቡድኑ ልምምድ ላይ መሳተፍ ጀምሯል። ቤንያሚን ሼሽኮ አሁን ላይ በሁለት የልምምድ ጊዜያት በመደበኛው ማለት ነው ተሳትፏል። ሼሽኮ ከኤሲ ሚላን ጋር በሚደረገው ወዳጅነት ጨዋታ ወደ ሜዳ ለመመለስ ሊፈጥንበት መቻሉ ምክንያት ነው ካሪክ የቀነሱት። ተጫዋቹ ማንቸስተር ዩናይትድ ከሃል ሲቲ ጋር በሚያደርገው የተወዳጁ የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ላይ ይገኛል ተብሎ ይጠበቃል። ሜሰን ማውንትም በተመሳይ ለዛ ጨዋታ ይደርሳል ተብሎ ይጠበቃል። ራሽፈርድ ለመጀመሪያ ጊዜ ዩናይትድን ከለቀቀ በኋላ ወደ ቡድኑ ሲመለስ በምን አይነት መንገድ ይመለሳል? ግብ ያስቆጥራል ወይንስ አሲስት ምን ያደርጋል የሚለው ግን በትልቁ ይጠበቃል። ዩሪ ቴሌመንስ ከዚሁ ከራሽፈርድ ጋር በተያያዘ እሱ ቁርጠኛ ተጫዋች ነው። በሚዲያ ጫና ሸብረክ የሚል አይደለም። ለትክክለኛው ዓላማና ላመነበት ነገር ሁሉ ራሱን አሳልፎ ይሰጣል። በጣም ትልቅ ተጫዋች ነው ብሎታል ዩሪ ቴሌመንስ። ዩሪ ቴልመንስ እና ራሽፈርድ ለአንድ መለያ ተጫውተዋል በአስቶን ቪላ ቤት። ራሽፈርድ በውሰት ከዩናይትድ ሄዶ ዩሪ ቴልመንስ በመደበኛ ቋሚ ተጫዋች ሆኖ ተጫዋቹ በማንቸስተር ዩናይትድ ሲመጣ የነበረው ማቀባበል በቡድን ውስጥ ትልቅ ተጫዋች እንደሆነ ያሳያል። እሱ ስራውን የሚሰራና ቁርጠኛ ሰው ነው።
ከሁሉም ሰው ጋር አዎንታዊ አመለካከት ወይም ጥሩ ግንኙነት አለው ከካሪክ ጋርም በተመሳሳይ እና ራሽፈርድ ሚዲያ ላይ እንደሚቀርብበት ጫና አይነት ተጫዋች ወይ ሚዲያ ላይ እንደሚቀርብበት ትችት አይነት ተጫዋች አይደለም። ጫናንም መቋቋም ይችላል እያለ ነው ዩሪ ቴሌማንስ። ራሽፈርድ በትልቁ አሁን የሚጠበቀው ወይም በዩናይትድ ቤት አነጋጋሪ ወቅቱ ተጫዋች ሆኗል። ኔዘርላንድ የፊት ወሰር ተጫዋች ጆሽኮ ዚርክዚ ከሰሞኑ ጥሩ እንቅስቃሴዎችን እያደረገ ነው። በዩናይትድ መለያ በአቋም መለኪያ ጨዋታ ላይ በተለይም የመጀመሪያ ጨዋታ አካባቢ ያስቆጠራት አንድ ግብ በጣም ቴክኒካሊ ላቅ ያለ ተጫዋች መሆኑን በደንብ ያሳየ ነበረ። ተጫዋቹ ማንቸስተር ዩናይትድን በዚህ ክረምት ይለቃሉ ተብለው ሲጠበቁ ከነበሩት አንዱ እንደሆነ ይታወቃል። የዝውውር መስኮቱ ቀን እየቆጠረ ነው፣ ግን እስካሁን ዚርክዚ አልተሸጠም። ፈላጊዎች እንዳሉት ይታወቃል፣ ግን በዩናይትድ ቤት ውስጥ ሊቆይ የሚችልበትም ተጨማሪ እድሎች አሉ። ተጫዋቹ የመሰለፍ እድል ማግኘት እንደሚፈልግ ቢገልጽም ሆኖም በማንቸስተር ዩናይትድ ቤት ግን እንደ አጠቃላይ ዩናይትድ ተጫዋች በመሆኑ ደስተኛ ነው። ከደቂቃ ጋር ብቻ ነው ችግሩ። በቀጣዩ ውድድር ዓመት ዳግም ለቦታው ለመፎካከር ፍላጎት አለው። በተለይም ማንቸስተር ዩናይትድ አዲስ አጥቂ የማያመጣ ከሆነ ዚርክዚ ለቦታ የመፋለም ፍላጎት አለው። አሁን ግን ትልቁ ጥያቄ ዚርክዚ 9 ቁጥር ነው አይደለም የሚለው ነው። ብዙ መከራከሪያ ነጥቦች ይነሳሉ። ዩናይትድ ከመምጣቱ በፊት በጣሊያን የነበረው ዚርክዚ በጣም በነፃ ሚና የሚጫወትና ይሄ ድሪብለር የነበረ ወይም ተጫዋቾችን ሸውዶ የሚያልፍ ከኳስ ጋር ቴክኒካል ብቃቱ ከፍ ያለው ዚርክዚ ነበረ። ዩናይትድ በዛ መንገድ ቢጠቀመውስ መልካም አይደለም ወይ? የዩናይትድ ደጋፊዎች ምልከታችሁን አጋሩን። ከዚህ ዝውውር ጋር በተያያዘ ማንቸስተር ዩናይትድ በቀጣይ ዝውውር እንደሚያስፈልገውና ዝውውር እንደሚፈጽም ካሪክ አረጋግጠዋል። በእርግጠኝነት እመኑ ብለዋል። ዝውውሮች አሉ ብለዋል። ራሳችንን በደንብ እናሻሽላለን ብለዋል። እናም ወደ ቡድኑ የምናመጣቸው ተጫዋቾች ግን ይሄ ዝም ብሎ ይድረስ ሳይሆን በጣም የተጠናና ለቡድኑ የሚጠቅሙ ናቸው። ያ ደግሞ የቦርዱም ድጋፍ አለ ብለዋል ማይክል ካሪክ። የዩናይትድ ደጋፊዎች ምናልባት እስካሁን ዩናይትድ ካስፈረማቸው ለዋናው ቡድን የሚጫወቱት በእርግጠኝነት አሁን ከመጡት 4 ተጫዋቾች ግብ ጠባቂ አምጥቷል ዩናይትድ፣ 2 አማካዮችና አንድ የክንፍ አጥቂ ቶምሰን ማለት ነው የግራ ክንፍ አጥቂው መጥቷል። በእርግጠኝነት ዩሪ ቴሌማንስ እና አንድሬ ሳንቶስ ናቸው ለዋናው ቡድን የመጡት። እስካሁን ካለው ሂደት አንጻር ዩናይትድ በቀጣይ በዝውውሩ ላይ በጣም በትልቁ የሚጠበቅ ተጫዋች ያመጣ ይችላል ወይም ቡድኑን ሊያሻሽል የሚችል ተጫዋች ያመጣል ብላችሁ ታስባላችሁ ወይ? ምልከታችሁን አጋሩን። ካሪክ ግን ይመጣል እርግጠኛ ነኝ እያሉ ነው። ለጨዋታው ዝግጁ ነኝ የሚሉት ዩናይትድን በተቃራኒው የሚፋለሙት ሩበን አሞሪም ናቸው። ተጫዋቾቼም እንዲሁ ዝግጁ ናቸው በኤስ ሚላን ዩናይትድን ለመግጠም ብለዋል። ማንቸስተር ዩናይትድን በደንብ የማውቀው ክለብ ነው የሚሉት አሰልጣኝ ሩበን አሞሪም አካባቢውን፣ ጫናውንና ይህን ጨዋታ ለደጋፊዎች ምን ማለት እንደሆነ እረዳለሁ ብለዋል። እነሱ በሚጫወቱበት መንገድ ላይ ተመስርተን በልዩ ሁኔታ ተዘጋጅተናል። በሁሉም መስክ ጥራት ያላቸው ተጫዋቾች አሏቸው። ዩናይትዶች ቦታው ከተሰጣቸው በፍጥነት ሊቀጡን ይችላሉ፣ ያንን አውቃለሁ እያሉ ነው የቀድሞ የክለቡ አሰልጣኝ ሩበን አሞሪም። ነገር ግን ወደ ጨዋታው የምናመራው ቆመን ለመመልከት አይደለም፣ ዩናይትድን የራሳችንን ነገር ለማድረግ ነው ያሉት እሳቸው በኤስ ሚላን የመጀመሪያ ድላቸውን ይፈልጋሉ። በአቋም መለኪያም ጨዋታ ቢሆን ሰዎች ይህንን ጨዋታ ከማንቸስተር ዩናይትድ ጋር ካለኝ ታሪክ ጋር እንደሚያያይዙ ታውቃለው። ለእኔ ግን አሁን ላለው ቡድን ብቻ ነው የምቆመው ብሏል እሳቸው እንጂ ነገር እየሆነ ቀድሞ የዩናይትድ አሰልጣኝ ስለሆንኩኝ ሳይሆን ኤስ ሚላን አሰልጣኝ ስለሆንኩኝ ማሸነፍ አለብኝ እያሉ ነው። ሩበን አሞሪም ስለ ዩናይትድ ተጠይቀው ነበረ። ማንቸስተር ዩናይትድ ትልቅ ክለብ ነው፣ አደገኛ ተጫዋቾች አሉት። ስለዚህም እነሱም የራሳቸው የጎል ዕድሎች ይኖሯቸዋል። እኛም ጠንክረን ሰርተን ተጫዋቾች በሜዳ ላይ ያላቸውን ጽኑ አቋም እንዲያሳዩ ወይም ደፋር ሆነው እንዲቆሙ ፈልጋለሁ ብሏል። እኛ ከዩናይትድ በተለየ መንገድ የራሳችን የጨዋታ ስታይል አለን። ማንቸስተር ዩናይትድን በመግጠም ረገድ ምንም ፍርሃት የለኝም። በእውነቱ እንደዚህ ያሉ ጨዋታዎች እስካሁን የገነባነውን ሁሉ ስለሚፈትኑ እንደ አሰልጣኝ እንዲህ ያለ ፈተና በጣም አስፈላጊ ነው። የቡድኑ ጠንካራ ነው ብለን ያሰብነው ወይም ቡድኑ በቅቷል ብለን ባሰብነው መንገድ መብቃት አለመብቃቱን ለመለየት ይህ ጨዋታ ያስፈልገናል ብለዋል። ጨዋታው ምን ያህል ከባድ እንደሚሆን አውቃለሁ፣ ነገር ግን በሙሉ ዝግጅት ላይ ነኝ እያሉ ነው ሩበን አሞሪም። አሁን ብዙ ማውራት ትተን ዩናይትድን ማሸነፍ ላይ መዘጋጀት አለብን ብለዋል። የቀድሞ ክለባቸው ማንቸስተር ዩናይትድን ሲገጥሙ እንዴት ባለ መንገድ አቀባበል ይደረግላቸዋል የሚለው ይጠበቃል። ስለ ጨዋታው ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር ጠብቁን። በጣም እድለኛ ነኝ እያሉ ነው ሚኬል አርቴታ። እድለኝነታቸውን እንነግራችኋለን። የአርሰናል አሰልጣኝ ሚኬል አርቴታ እድለኛ ያሉት ከጋርዲዮላ ጋር መስራታቸውን ነው። ፔፕ ጋርዲዮላ ያላቸው ከፍተኛ አድናቆት የገለጹት ሚኬል አርቴታ እሱ በእግር ኳስ ውስጥ የተለየ ነገር አድርጓል፣ ለሊጉ የተለየ ነገር አድርጓል፣ የሊጉንም ደረጃ ከፍ አድርጓል። ከጋርዲዮላ ጋር ለዓመታት በመስራቴም
እድለኛ ነኝ እያሉ ነው ሚኬል አርቴታ። በተከታታይ ያስመዘገበው ስኬት ያስደንቃል። ደረጃውን ከፍ አድርጎ በሁሉም ዘንድ በተለየ መንገድ የሚወደድ የተለየ መንገድም የሰራ ከፍ ያለ አሰልጣኝ ሆኗል ይላሉ። ጋርዲዮላ ስለመልቀቁ ያውቁ እንደነበረ የተጠየቁት የአርሰናሉ አለቃ አላውቅም ነበር፣ ነገር ግን ምልክቶች ስለነበሩ ተሰምቶ ነበር ብለዋል። ቡድኑን ማጠናከር እንፈልጋለን፣ ማጠናከር ያለብን የተወሰኑ ቦታዎች ለይተናል፣ ያንን ለማሳካት ዝውውር ላይም እየሰራን ነው ብለዋል ሚኬል አርቴታ። ስለሚገጥሙት ቡድን ሲቲ የወቅቱ አለቃም ይናገራሉ። ኤንዞ ማሬስካ በማንቸስተር ሲቲ ቤት መልካም ስራ እንደሚሰራም እርግጠኛ ነኝ፣ ጥንካሬና እውቀትም አለው ይላሉ። የተመረጠውም ለዛ ነው። ሌሎች መመረጥ ይችሉ ነበር፣ ነገር ግን እሱ የተመረጠው ትክክለኛ ለሲቲ ወንበር ስለሚመጥን ነው። በዚህም ድንቅ ስራን ይሰራል ብለዋል። ስለ ውድድሩም ተጠይቀው ነበረ። የመድፈኞቹ አለቃ ሚኬል አርቴታ ቡድናቸው እሁድ ጨዋታውን አሸንፎ ዓመቱን በዋንጫ መጀመር እንደሚፈልግ ተናግሯል። እሁድ የዓመቱ የመጀመሪያ ዋንጫ ለማሳካት በምርጥ አቋማችን ላይ መሆን አለብን ያሉት አርቴታ አክለውም ዋንጫውን አሸንፈን በጥሩ ደረጃ የመጀመሪያውን የሊግ ጨዋታ ማድረግ እንፈልጋለን ብሏል። እንዳትረሱ ውድ የቃል ስፖርት ዩቲዩብ ቻናል ያርሰናል ቤተሰቦቻችን የኮሚቲ ሽልድን ዋንጫ አንስቶ ፕሪሚየር ሊግ የበላ የመጨረሻው ቡድን ሲቲ እሱንም 2018-19 ነው። የኮሚቲ ሽልድን ዋንጫ ማንሳት ለፕሪሚየር ሊግ ዋንጫ ገደቢስ ነው ይባላል። እሳቸው ግን አንስተን ነው ዓመቱ መጀመሪያ ያለብን እያሉ ነው። ስለ ዝውውርም ባሉን ተጫዋች ደስተኞች ነን፣ ነገር ግን ክለቡ ይጠናከራል ሲሉ ተደምጠዋል። ሚኬል አርቴታ ከጉዳት ጋር በተያያዘ ዊሊያም ሳሊባን ቀን አስቀምጡልን ተብሎ ነበር። መቼ ይመለሳል? ረዘም ላለ ጊዜ ከሜዳ ይርቃል ብለው ብቻ አልፈውታል። ዩሊያን ቲምበርን ተጠየቁ። ዩሊያን ቲምበር ቀስ በቀስ ጫና እየጨመረ ከጉዳት ደግሞ ለማገገም የሚያደርገው ጥረት እየቀጠለ ነው ብሏል። ጫና እየጨመረ ሲሉ ያው ልምምዱን አጠናክሮ ቀጥሏል እያሉ ነው። በጥሩ መንገድ ላይ ነው፣ ነገር ግን አሁንም ጥቂት ሳምንታት ያስፈልጉታል ብሏል። ለረጅም ጊዜ በጉዳት ሲሰቃይበት ከነበረው ጉዳቱ የማገገም ሂደት አለ፣ ግን ትክክለኛ ጊዜ ሲደርስ ነው የምናጫውተው ብሏል። በነገራችን ላይ ፕሪሚየር ሊግ የመጀመሪያ ኦገስትም ሴፕቴምበር ወርም ላይ ስለመኖሩ የተረጋገጠ አይደለም የሚሉ መረጃዎች በስፋት እየወጡ ይገኛሉ። የተጫዋቹ ብቃት ችግር የለም፣ ግን ጉዳት ለአርሰናል ፈተና ሆኖ አሁንም እንደቀጠለ ነው። ሌሎች ያነሷቸው ነገሮች አሉ። ሳካና ራይስ እንዲሁም ዙቤሜንዲን በተመለከተም አብረውን ልምምድ ያደርጋሉ፣ በጥሩ ሁኔታ ላይ ከሆኑም በጨዋታ ይሳተፋሉ ብለዋል። በተለይም ራይስና ሳካ ካለፈው የውድድር ዓመት ጀምሮ በጉዳት እየተሰቃዩ ነው። ሁለቱም ካስተዋላችሁ የዴክላን ራይስ የዓለም ዋንጫ ራሱ እንደው አይቅርብኝ ነው የተጫወተው። በርካታ አርሰናል እንደው ብስጭት ያሉበት ነበር አንዳንድ ጨዋታ ላይ። ሳካ ከጉዳቱ ጫና አንጻር እንደውም ቶማስ ቱሄል በርካቶች የአርሰናል ደጋፊዎች እስኪያመሰግኑ ድረስ ብዙ አላጫወቱትም። ከብሔራዊ ቡድናቸው ጋር ነበሩ እና በግልም ተከታተለናቸዋል። መሻሻል አሳይተዋል። በረፍት ጊዜያቸውም ልዩ የሆነ እቅድ ነበራቸው። ባለፉት 3 እና 2 ቀናት በእነርሱ ላይ መሻሻለን አይቻለው። እንግዲህ ልምምዶችን ከኛ ጋር ካደረጉም በቀጣይ ጨዋታ ላይ ይገኛሉ ሲሉ ተደምጠዋል። የአርሰናል ደጋፊዎች ግን ከእሁዱ የኮሚቲ ሺልድ ጨዋታ በላይ ራይስ ሳካን በዋነኝነት ከፕሪሚየር ሊግ ጨዋታ ጀምሮ ቢያቸው ይመርጣሉ። በተለይም አሁንም ከጉዳት ነፃ የሚሆኑበት የረፍት ጊዜ ቢረዝም በበርካቶች ዘንድ መልካም ነው እስኪባል ድረስ ማለት ነው። ሌላ ሚኬል አርቴታ ያነሷቸው ነገሮች አሉ። ከክለቡ መልቀቅ ያለባቸው ተጫዋቾች እንዳሉ ማመን አለብን ብለዋልና የሆነ ትልቅ ተጫዋች ከክለቡ ሊወጣ እንደሚችል ፍንጭ እየሰጡ ይመስላልና እናም የሆነ የሚሰናበቱ ተጫዋቾች ሊኖሩ ይችላሉ ትልቅም ቢሆኑ እያሉ ነው እሳቸው። ምናልባት ማይልስ ስኬሊ ከሰሞኑ ስሙ እየተነሳ ነበር። ዙቤሜንዲን በተመሳሳይ ኢታን ንዋኔሪን ተጠየቁ። በክለቡ እንዲቆይ ይፈልጋለሁ፣ ነገር ግን በመካከል እና ረጅም ጊዜ ቆይተው ለተጫዋቾች ጥሩ የሆነ ውሳኔ ምንድን ነው የሚለውን ማሰብ አለብን። ኢታን ንዋኔሪ ብዙ የመጫወቻ ደቂቃ ይፈልጋል። ከዚህ ጋር በተያያዘ በጊዜ ምን ይሆናል ብለዋል። ማይልስ ስኬሊን በተመለከተ በቡድን ውስጥ በሚከሰቱ ነገሮች በሚሰራው ልምድና በሚጫወትበት ቦታ ላይ ይወሰናል ብለዋል። እርግጠኛ አይደሉም ስለሱም የቀጣይ ውድድር ዓመት በቡድን ውስጥ የትኛውን የሜዳ ክፍል ያገኛል በሚል። በማክስ ዶማን ጉዳይም እንደዚሁ ጥያቄ ቀርቦላቸው ነበረ። ሚኬል አርቴታ ከኛ ጋር ነው፣ በቅርብ ውድድር ዝግጅት ላይ በሙሉ ተጫውቷል፣ ማለት በሙሉ ብቃቱ ተጫውቷል። በቀጣይ ላይ የሚኖረው ተሳትፎ ደግሞ እንደ ማንኛውም ተጫዋች መጫወት የሚገባውን ያክል ይጫወታል። በቡድን ውስጥ ጥሩ የሆነ ሁሉ የጨዋታ ዕድል ያገኛል ሲሉ ተደምጠዋል። አርሰናል ቤት ትልቁ ዜና ቪክተር ኦሴሜን ነው። አሁን ላይ በመከላከል ደግሞ እንመለስበታለን። ቪክተር ኦሴሜንን በተመለከተ አርሰናሎች ውይይቶችን አድርገዋል። ይፋዊ ጥያቄ አልቀረበም፣ ግን የአርሰናል ፍላጎት አለ። ከዚህ ጋር በተያያዘ አርሰናል ለጋላታሳራይ ይፋዊ ጥያቄ የሚያቀርብበት ቀን ይህ ነው ባይባልም
መረጃዎችን በደንብ እያሰባሰበ ነው። ቁጥር 1 ምርጫቸው ዩሊያን አልቫሬዝ እንደሆነ ይታወቃል። ለኦስሜን አርሰናል አይደለም ሚሊየን ቢሊየን ቢያቀርብ አንሸጠውም እያሉ ነው። ግን ጋላታ ሳራዮች የጋላታ ሳራይ ፕሬዚዳንት ዱርሱን ኦዝቤክ ኦስሜን አይሸጥም እያሉ ነው። የትኛውም ገንዘብ ቢቀርብ ቪክተር ኦሴሜንን አንሸጥም ብለዋል። አክሎም ለኦስሜን አይደለም ሚሊየን ቢሊየን ዶላር ቢቀርብልን እንኳን ፈጽሞ እንሸጠውም እያሉ ነው። ከዚህ ጋር በተያዘ ለጋላታ ሳራይ 130 ሚሊየን ዩሮ ከአልሂላል ቀርቦ አንፈልግም ብለው መተዋቸው ይታወቃል። አርሰናልስ እንዴት ያደርጉታል የሚለው በቀጣይ ይጠበቃል። ሌላ ዝውውር እናንሳ። ዛሬ ትልቁ ዝውውር የነበረው በአርሰናል ቤት የጄሬል ኳንሳ ነው። በቃል ስፖርት ዩቲዩብ ቻናል በዝውውር ቻናላችን ወደ 34900 አካባቢ ባለው ሰብስክራይበር ባለው ቻናላችን ምሳ ሰዓት አቅርበነው ነበር። ይህን በሰበር በነገራችን ላይ ያው አድማጭ ተመልካቾቻችን በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበረ። አርሰናል የጄሬል ኳንሳን መረጃ ሰብስቧል። ተጫዋቹ ወደ አርሰናል ላይ መምጣት ችግር የለበትም። በግሉ ከአርሰናል ጋር ለመደራደርና ወደ አርሰናል ለመምጣት ተስማምቷል። ይሄ ግን መደበኛ ጥያቄ ተደርጎ የሚወሰድ አይደለም። አርሰናል ተጫዋቹ ወደ አርሰናል ለመምጣት ተስማምቷል ማለት በጥቅማ ጥቅም ጉዳይ ለመደራደር ዝግጁ ነው ተጫዋቹ። ያ ሲሆንለት ለመምጣት 100% ዝውውሩ ይጠናቀቃል ማለት ነው። በተጫዋቹ በኩል በክለብ በኩል 100% የሚጠናቀቁ የሕክምና ምርመራው ሲያደርግ ነው። ከባየር ሌቨርኩሰን ጋር እስካሁን አልተነጋገሩም። መደበኛ ንግግሮች በቀጣይ ሳምንት ይኖራሉ ተብሎ ይታሰባል። ቁጥር 1 ምርጫ ግን ወደ ቤተሰቦቻችን ኤዜሪ ኮንሳ መሆኑ የሚዘነጋ አይደለም። ጉዳዩን በተመለከተ ተከታታይ መረጃ ይኖረናል። በኤምሬትስ ስቴዲየም ጎን የሚገኘው የአርሰናል መደብር ዛሬ ጠዋት በዘራፊዎች መሰበሩ ተረጋግጧል። የእንግሊዝ ፖሊስ በድርጊቱ የተሳተፉ ዘራፊዎች ለመለየት ምርመራ እያደረገ መሆኑም ተረጋግጧል። በዘራፊዎች የተወሰዱትን ነገሮች ለመለየት ምርመራ እየተደረገም ነው ተብሏል። ፖሊስ እስካሁን የሰራው እንግዲህ ያሰረው ተጠርጣሪ አለመኖሩና በአካባቢ ያሉ የደህንነት ቀረጾችን እየተከታተልኩ ነው ብሏል። ሱቁ ከዚህ በፊትም በዚህ ወር ውስጥ ዝርፊያ ሰለባ እንደነበረ ተረጋግጧል። በኤምሬትስ ስቴዲየም ጎን የሚገኝ የአርሰናል መደብር ነው። በርካታ ያው መለያዎች፣ ቁሳቁሶች ከስፖርት ጋር የተያዙ ቁሳቁሶች ይኖሩበታል ተብሎ የሚጠበቅ ነው። አርሰናል በዛሬው ዕለት መደብሩ ዘረፋ እንዳጋጠመው እንደዚሁ ይፋ ተደርጓል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ትኩስ መረጃዎችን የትም ያልተሰሙ ቃል ስፖርት ዩቲዩብ ቻናል ላይ ብቻ መስማማታችሁን ራሳችሁ በሀሳብ መስጫ ሳጥናችን ላይ የምታረጋግጡባቸውን መረጃዎች እስካሁን አስደመጥናችሁ። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ተጨማሪ መረጃዎችን ይዘን እንምጣ። የአሁኑን አበቃን። ሰናይ ጊዜ